ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። ዛሬም እንደተለመደው በአንድ ርዕሰ ጉዳይ ላይ ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። እኔ እሱ ባለው ጋሻውና ባልደረባዬ ደምሰው ሽፈራው ለተከታዮቹ ደቂቃዎች አብረናችሁ የምንቆይ ነው የሚሆነው። ደምስ እንዲሰነበት እንደምናለ እሱ ባለው ይመስገን። የኢራንና የሌሎች ሀገራት የአሜሪካ እንዲሁም የእስራኤል ጉዳይ የሰሞኑ ዋነኛ መነጋገሪያ ርዕሰ ጉዳይ ሆኖ ቀጥሏል። በተለይም ጄኔቫ ላይ ሁለተኛ ዙር ድርድር ወይም ውይይት በአሜሪካና በኢራን መካከል ቀጥተኛ ያልሆነ ውይይት ማለት ነው ከተካሄደ በኋላ የተለያዩ አዳዲስ መረጃዎች እየወጡ ይገኛሉ። ከዲፕሎማሲው እንቅስቃሴ ባሻገርም ደግሞ በወታደራዊ እንቅስቃሴም የተለያዩ አዳዲስ መረጃዎች እየተሰሙ ይገኛሉ። በተለይም ኢራንና ሩሲያ በአዲስ መልክ የጀመሩት ወታደራዊ ልምምድ ደግሞ በአጠቃላይ በጦርነቱ ወይም በሰላም ሂደቱ ላይ የራሱን የሆነ ጉልህ ተጽዕኖ ያሳድራል በሚል በበርካቶች ዘንድ እየተነሳ ይገኛል። እሱን መነሻ አድርገን በኢራንና በአሜሪካ ጉዳይ ላይ ምን አዲስ ነገሮች ተሰሙ የሚሉትን እስኪ እናስቀድም። ይሄ ሳምንት ያው ከኢራንና አሜሪካ ወቅታዊ ነገሮች ጋር በተያያዘ ትንሽ ጠንከር ያሉ እንቅስቃሴዎች የነበሩበት እንደነበር ይታወሳል። በተለይም ደግሞ ባለፉት ሳምንታት የነበሩት ወታደራዊ እንቅስቃሴዎች ላይ ብቻ ትኩረት አድርጎ የነበሩት እንቅስቃሴዎች ሌላኛውን ቅርጽ ወይም ደግሞ የዲፕሎማሲውንም አቅጣጫ ይዘው በዚህ ሳምንት ተከታታይ ዲፕሎማሲያዊ ውይይቶች ወይም ንግግሮች የተካሄዱበት እንደሆነ የምናስታውሰው ነው። ቀደም ብሎ በኦማን የተካሄደው ድርድር እንዳለ ሆኖ አሁን ደግሞ ድጋሚ በጄኔቫ ለሁለተኛ ዙር ቀጥተኛ ያልሆነ የተባለውን ድርድር እንደተደረገ ተነግሯል። ከማክሰኞ ዕለት ማለት ነው መወያየታቸው ተነግሯል። በዛም ውስጥ ምናልባት ጥሩ የሚባሉ እንደ ተስፋ ሰጪ የሚባሉ ነገሮች እንዳሉ ከሁለቱም በኩል የወጡ መረጃዎች ይገልጹ ነበር። ከድርድሩ ጋር በተያያዘ ከኢራንም በኩል አባስ አራቺ በኩል የተሰጡት አስተያየቶች በተለይ በውይይቱ ጽንሰ ሀሳብ ዙሪያ ስምምነት ላይ መደረሱን ወደ መስማማታቸውን የሚገልጽ ሀሳብ እንዳለ እና በቀጣይም ደግሞ ድርድሩ የተሻለ ውጤት ይዞ ሊመጣ እንደሚችል ተስፋ እንዳላቸው ሲገልጹ ነበረ። በአሜሪካን በኩል እንዲሁ ከተደራዳሪዎቹ ከነ ስቲቭ ዊትኮፍ እንዲሁም ደግሞ ዋይት ሃውስ ቃል አቀባይ ካሎሪ ሌቪትም እንዲሁ በሰጡት መግለጫም ላይ እንዲሁም የተሻሉ ተስፋ ሰጪ ነገሮች እንዳሉ በጽንሰ ሀሳብ ደረጃም ስምምነት ላይ መደረሱን ግን ደግሞ ያው አሜሪካ የምትጠብቃቸው የምትጠይቃቸው ቅድመ ሁኔታዎች ሰፋ ያሉ መሆናቸውንና ኢራን ደግሞ ከዛ ውስጥ ከተቻለ ሙሉ ካልሆነ ደግሞ አመዛኙን ተቀብላ ወደ ስምምነት የሚመጡበትን መንገድ ከዶናልድ ትራምፕ አስተዳደር በኩል በጽኑ እንደሚፈለግ ተገልጾ ነበረ። ግን ካለፉት ሳምንታት ከነበሩት ውጥረቶች ትንሽ ለዘብ ያሉ ነገሮች እንዳሉ ነበር የሚያሳየው። ነገር ግን ደግሞ ይሄኛው የዲፕሎማሲው ክንፍ በጄኔቫ ውስጥ የነበሩት እንቅስቃሴ ይሄን ያህል ተስፋ ሰጪ የሚመስሉ አይነት እንቅስቃሴዎች እየታዩበት የነበረ ቢሆንም ጎን ለጎን በኢራን ወይም ደግሞ መካከለኛው ምስራቅ አካባቢ እየተስተዋሉ ያሉ ወታደራዊ እንቅስቃሴዎች ደግሞ ወታደራዊ ውጥረቱን የበለጠ የሚያጠናክር የበለጠ ደግሞ ከውጥረትም አልፎ ወደ መታኮስ እያቀረበ ያለው ወይ ደግሞ ተኩስ ልውውጥ ለመጀመር ወደ አፋፍ ላይ እንዲመጡ የሚያደርጋቸውን እንቅስቃሴዎች የሚመስሉ አይነት እንቅስቃሴዎች እየተስተዋሉ ነው ያሉት። ከዛም ውስጥ በአንደኛነት አሜሪካ ቀደም ብለን ባሉት ሳምንታት ስናነሳ የነበረው ወታደራዊ ኃይሏን በስፋት ወደ መካከለኛው ምስራቅ የማስፈር ኢራን ዙሪያ የማስፈርና ወታደራዊ ጫናዎችን የመፍጠር እንቅስቃሴዎችን ስታደርግ ነበር። በቀዳሚነት ዩኤስኤስ አብርሃም ሊንከንን የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ማስጠጋቱ ይታወቃል። አሁን ደግሞ በቅርቡ ጄራልድ ፎርድ የተባለውን ሌላኛውን ደግሞ ግዙፍ የጦር መርከብ እንዲሁ ማስጠጋቷ ተነግሯልና እነዚህ በራሳቸው እየፈጠሩት ያሉ ወታደራዊ ጫናዎች ነበሩ። ግን በአመዛኙ ከአሜሪካን በኩል ብቻ የምንሰማቸው ነበሩ እና አይነት ጫናዎች ባለፉት 2 ቀናት እየሰማን ያለ ነው። ግን ከኢራንም በኩል እንደዚሁ ወታደራዊ ውጥረቱን የሚያባብሱ ይመስሉ ወይም ደግሞ ወታደራዊ እንቅስቃሴዎች በስፋት እየታዩ ስለመሆናቸው ነው የሚገለጸው። ከዛም ውስጥ ቀደም ብሎ የነበሩ ወታደራዊ ዝግጅቶች ከድሮን ዝግጅቶች ጋር በተያያዘ እንዲሁም ደግሞ በሆርሙዝን ባለፉት 2 ቀናት አካባቢ ይሆናል የሆርሙዝ ወሽመጥን በተወሰነ መልኩ በጊዜያዊነት በመዝጋት ወታደራዊ ልምምድም እየተደረገ እንደነበረ ይታወስ ነበረ። ትላንትና የሰማነው መረጃ ግን ከትላንት አመሻሽ ጀምሮ የተሰማው መረጃ ደግሞ ይሄ ወታደራዊ ልምምድ ሩሲያንም ማካተቱን ከሩሲያም ጋር በጋራ ወደ የባህር ኃይል ወታደራዊ ልምምድ መጀመራቸውን የሚገልጽ መረጃ ወጥቷልና ይሄ በተለይ ለአሜሪካ እንዲሁም ደግሞ ለምዕራባውያን ከፍተኛ ድንጋጤ እንዲፈጥር የሚችል ወይም ደግሞ ያለውን ውጥረት ሊያባብስ የሚችል
አሜሪካም እስካሁን የነበረውን በጫና በመፍጠር ብቻ የነበረውን እንቅስቃሴ ምናልባትም ገፍታ ወታደራዊ ጥቃቶችን ወደ መፈጸም ገፍታ እንድትሄድ ሊገፋፋት ይችላል ተብሎ ነው እየታሰበ ያለው። በኢራን በኩልም በተለይ ከወታደራዊ ልምምዱ ጋር ተያይዞ የወጡት መረጃዎች እንደሚያሳዩት ዋነኛው ዓላማው ተብሎ የሚታሰበው በመካከለኛው ምስራቅ ላሉ ያው ወዳጆቻችን ብለው የገለጿቸው አገራት አሉ ለነሱ የሰላም መልእክት ሰላምን የሚፈጥር ወይም ደግሞ ወዳጅነትን መልእክት እንደማስተላለፍ ተደርጎ እንዲቆጠርላቸው የሚፈልጉ አይነት ሐሳብ እንዳለው ነው እየገለጹ ያሉት። ግን ደግሞ በአመዛኙ በዋነኛነት መልእክቱ እየተላለፈ ያለው ተብሎ የሚታሰበው በዋነኛነት ያው ወታደራዊ ኃይሏን ወደ ቀጠናው እያስጠጋች ያለችው ውጥረቶችን ለመፍጠር እየሞከረች ያለችው አሜሪካ እንደመሆኗ መጠን መልእክቱም የተላለፈው ለአሜሪካ ነው የሚል ሐሳብ ነው በስፋት እየተንጸባረቀ የሚገኘው። በአመዛኙ እንደዛ ነው። ምክንያቱም ከአሜሪካን በኩል ከዚህ የኢራንና ሩሲያ ወታደራዊ ልምምድ መጀመርን ተከትሎ ከአሜሪካ በኩል እየተሰሙ ያሉ መረጃዎችም በአሜሪካ በኩል በጥሩ ወይም ደግሞ በቀናነት የታየ እንዳልሆነ ነው የሚያሳዩት። ጠንከር ያሉ እንቅስቃሴዎችን ከዚህ በፊት ታደርጋቸው የነበሩ ወታደራዊ ጫናዎችን የመፍጠር እንቅስቃሴዎችንም የበለጠ የማጠናከር ትዕዛዞች ከአሜሪካን በኩል መተላለፋቸውን በተለያየ መንገድ እየወጡ ያሉ መረጃዎች አሉ። በቀጥታም በፕሬዝዳንቱ በኩል የተሰጡ አስተያየቶች እንዲሁም ደግሞ ለፕሬዝዳንቱ እንዲሁም ደግሞ ለዋይት ሃውስ የቅርብ ሰዎች ናቸው ተብለው የሚታሰቡ ሰዎች ወጥተዋል የተባሉ መረጃዎች እንደሚጠቁሙት ከሆነም ጠንከር ያሉ ወታደራዊ እንቅስቃሴዎች ደግሞ ውሳኔዎች በዋይት ሃውስ በኩል እየተወሰኑ እንደሆነ የሚያሳዩ መረጃዎች አሉ። ይሄም ቀድሞ የነበሩትን ወታደራዊ እንቅስቃሴዎች ወታደራዊ ጫና የመፍጠር እንቅስቃሴ እንዲሁም ደግሞ በዲፕሎማሲው ሜዳ ላይ የነበረውን እንቅስቃሴ ቅርጽ እንዲቀይርና ወደ ቀጥታ ጦርነት የማምጣት ወደ ግጭት የማምጣት አቅሙን እያጎላው እንደሆነ በስፋት እየታየ የሚገኘው። ምናልባት የሁለቱ ሀገራት ጥምረት በኋላም በሰፊው እንዳስሰው ይሆናል። በተለይ አሁን ላይ በድንገት የታቀደ ጦር ወታደራዊ ልምምድ እንዳልሆነ ነው የሚገለጸው። ራሱን የቻለ ማዕቀፍ አለው እንደሱ አይነት ነገር ነውና ግን ደግሞ ለና አሜሪካ ያለው መልእክት ከዛም ያለፈ ነው። ምናልባት በጄኔቫ የነበረው ንግግር ስቲቭ ዊትኮፍ እና ጃሬድ ኩሽነር ማለትም የአሜሪካን ወክለው ድርድሩ ላይ ተሳተፉ የነበሩት በጄኔቫ የነበራቸው ድርድር እንደ በተመሳሳይ ቦታ ላይ በተመሳሳይ ጊዜ ከኢራን ጋር ብቻ አልነበረም ድርድር ሲያደርጉ የነበሩት ጎን ለጎን ከሩሲያም ጋር የሩሲያና የዩክሬን ጉዳይ በተመለከተ በዛኑ ተመሳሳይ ወቅት ላይ ድርድር ሲያደርጉ እንደነበር ይታወሳልና ያኛው ድርድር በተለይ በዩክሬን ጦርነት ላይ ያሉትን ነገሮች ለማስተካከል የሚደረግ ድርድር ነው። ይሄኛው ደግሞ ከኢራን ጋር የነበረው መካከለኛው ምስራቅ ላይ ያለውን ውጥረት ለማርገብ ወይም ደግሞ ያሉትን ችግሮች ለመፍታት የሚል ነውና አሁን ላይ ወታደራዊ እንቅስቃሴዎቹም ወደ ሁለቱም ድርድሮች ወደ አንድ ጉዳይ እያመጣባቸው ያለም መስሎ ሊታይ ይችላል። ምክንያቱም በዛኛው በኩል ሌላኛው የድርድር ሜዳ ላይ ነበረችው ወይም ደግሞ ጦር ሜዳ ላይ ነበረችው ሩሲያና በሌላኛው ጽንፍ ያለችው ኢራን በአንድ ቦታ ላይ ወታደራዊ ልምምድ እያደረጉ መገኘታቸው ምክንያቱም ያው አሜሪካ ወታደራዊ ጫና ለመፍጠር ስትሞክር በኢራን ላይ እየፈጠረች እንዳለው ሆኖ በዩክሬንም በኩል በጣም ከፍተኛ የሚባሉ ገንዘብ ድጋፍ ለዩክሬን ከሚደረግ ገንዘብ ድጋፍ ማዕቀቦች ተመሳሳይ የሚባሉ በኢራንም በሩሲያም ተመሳሳይ አይነት ጫናዎችን ለመፍጠር እየሞከረች ያለች ሀገር ከመሆኗ ጋር ተያይዞ ሁለቱ ሀገራት ደግሞ አሁን በጋራ እዚያ አካባቢ ላይ የጀመሩት ወታደራዊ ልምምድ ለአሜሪካ በቀላሉ የሚታይ ነው ተብሎ አይታሰብምና ምናልባት እንግዲህ በቀጣዮቹ ቀናት ምን ይመጣ ይሆናል የሚለውን እንግዲህ ምን ይሆናል ተብሎ ይታሰባል። በሚገባ እንግዲህ ዲፕሎማሲያዊ ንግግሮች ሲደረጉ ምን ጊዜም ቢሆን ጎን ለጎን ወታደራዊ ዝግጅቶች መኖራቸው የሚቀር አይደለም። በተለይም በአሜሪካና በኢራን ድርድር ላይ ምክንያቱም ባለፈው ሰኔ ላይ እስራኤል ወደ ኢራን ጥቃቶችን ስትፈጽም ድርድር ላይ ነበሩ አሜሪካና ኢራን ማለት ነው። ስለዚህ ምንም እንኳን ዲፕሎማሲያዊ ንግግሮች ከሌላው ጊዜ በተሻለ ተስፋ ሰጪ ቢሆኑ እንኳን ወታደራዊ ዝግጅቱ ግን የሚቀር አይደለም። አሜሪካን በዚህ ረገድ ወደ 700 ኪሎ ሜትር ከኢራን ድንበር ርቃ ዩኤስኤስ አብርሃም ሊንከን መርከብን አስቀምጣለች። ሁለተኛው መርከብም ተንቀሳቅሷል ወደዛ እንዲደርስና ስትራቴጂካዊ ቦታ ይዞ በተጠንቀቅ እንዲቆም ትዕዛዝ ተላልፏል። እንደው ትላንት በተደረገ አሜሪካ ላይ በተደረገ የከፍተኛ ባለስልጣናት ስብሰባ ላይ አንድ የተገለጸው ጉዳይ እስከ መጪው መጋቢት ወር አጋማሽ ድረስ ሁሉም ዝግጅት የአሜሪካ ወታደራዊ ዝግጅት እንዲጠናቀቅና ለተጠንቀቅ የሚያስፈልገው ትክክለኛው ቦታ ጥቃት ለመፈጸም የሚያስችለው ትክክለኛው ቦታ ላይ እንዲቀመጡ የሚያደርግ ትዕዛዝ
ፕሬዚዳንት ዶናልድ ትራምፕ በኩል መተላለፉ ነው የተነገረው። ስለዚህ አሜሪካ በየጊዜው የምታደርጋቸው ወታደራዊ እንቅስቃሴዎች አሁንም ተጠናክረው ቀጥለዋል ማለት እንችላለን። ኢራንም በራሷም እንዲሁም ደግሞ ከተለያዩ ወዳጆቿ ጋር የምታደርጋቸው እንቅስቃሴዎች ተጠናክረዋል። ቀደም ሲል አንተም እንዳነሳው በተለይም የባህር ኃይል ልምምድ ከሩሲያ ጋር በጥምረት ማድረግ ችለዋል። ከዛም ባለፈ ደግሞ ኢራን በራሷ የምታደርጋቸው ልምምዶች አሉ። ለዛሬ የታቀደ የኢራን ደቡባዊ ክፍል አካባቢ የሮኬት የተኩስ ሙከራም እንደሚደረግ የተለያዩ መረጃዎች እየወጡ ይገኛሉ። እዛ አካባቢ ለሚገኙ ሰዎችም ቀድሞ ማስጠንቀቂያ መነገሩ እንደዚህ አይነት እንቅስቃሴዎች ወታደራዊ እንቅስቃሴዎች እንደሚኖሩ የሀገሪቱ መንግስት ማስታወቁ ነው እንግዲህ እየተሰማ የሚገኘው። እነዚህ ጉዳዮች በሙሉ ከድርድሩ መልስ ድርድሩ ላይ ያሉትን ሁኔታዎች በማንጸባረቅ ረገድ የራሳቸው የሆነ ሚና ቢኖራቸውም በድርድሩ ላይ ለሰላም እየቀረቡ ቢመጡም እንኳን እንደዚህ አይነት እንቅስቃሴዎችን ከማድረግ እንደማይቆጠቡ ግን ከዚህ በፊት የነበሩ ልምዶች የሚያሳዩ ናቸው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከጄኔቫው ድርድር በኋላ እንግዲህ መግለጫ ሰጥተው ነበረ። ለተለያዩ መገናኛ ብዙሃን ቃላቸውን ሰጥተዋል። በዛ ላይ መሰረታዊ ቀደም ሲል አንተ እንዳነሳው መሰረታዊ በሚባሉ በመርሆ ደረጃ ተስማምተናል፣ ከዛ በኋላ ያሉ ዝርዝር ጉዳዮች ጋር ግን መቀጠል እንነጋገራለን የሚል ነገር አንስተዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ግን በአንጻሩ ከአባስ አራግቺ የተለየ የሚመስል አይነት አስተያየት ነው የሰጡት። ኢራን አሁንም ቢሆን አሜሪካ ቀይ መስመር ብላ ያሰመረቻቸውን ጉዳዮች ልትቀበል ይገባል የሚል ነገር ነው ያስቀመጡት። እንግዲህ ትላንት በተደረገው አሜሪካ ውስጥ በተደረገው የከፍተኛ ባለስልጣናት ስብሰባ ላይ የተነሳው አንዱ ጉዳይ ኢራን በቀጣዩ ድርድር ወቅት በጽሁፍ የምታቀርበው ሐሳብ ይኖራል። ያ በጽሁፍ የምታቀርበው ሐሳብ አሜሪካ የምትጠይቃቸው ጉዳዮች ላይ ያላትን አቋም የምታንጸባርቅበት ነው። የመጀመሪያው ጉዳይ የኒውክሌር ጉዳይ ቢሆንም እንኳን አሜሪካ ከዛ በተጨማሪ ሌሎች ጉዳዮች ላይ መደራደር ትፈልጋለች። ለምሳሌ የባሊስቲክ ሚሳኤሎች ጉዳይ አንዱና ዋነኛው ነው። ስለዚህ በተለይም እስራኤል ከኢራን የሚተኮሱ ባሊስቲክ ሚሳኤሎች ጉዳት እያደረሱባት ከመሆኑ ጋር ተያይዞ ከሌላው ጊዜ በተለየ አሁን ላይ የሚደርሱት ጉዳቶች ከፍተኛ ሊሆኑ እንደሚችሉ መገመቱ በድርድሩ ላይ ይህ የሚሳኤል ጉዳይ እንዲካተት ይፈልጋል። እንደውም የእስራኤሉ የካን ብሮድካስተር የሚባለው የሀገሪቱ እንደ ብሔራዊ ጣቢያ የሚታየውና ፐብሊክ ወይም የህዝብ ነው በሚል የሚነገርለት የቴሌቪዥን ጣቢያ አንድ ያነሳው ጉዳይ አለ። በተለይም ከሰሞኑ አሜሪካ ለእስራኤል አረንጓዴ መብራት ልታበራ ትችላለች የሚል ነገር ነው የሚያነሳው። የአረንጓዴ መብራት እንግዲህ በኢራን የሚሳኤል መሰረተ ልማት ላይ እስራኤል ጥቃት እንድትፈጽም ሊፈቅድ የሚችል ይሆናል። ከዛም አንፃር የእስራኤል መከላከያ ኃይል በኢራን ላይ ጥቃት ለመፈጸም ዝግጅቱን አጠናክሮ ቀጥሏል የሚል ነገር አንስቷልና በተለይም ከዚህ ከሚሳኤል ጋር የተያዘው ጉዳይ ለአሜሪካና ለእስራኤል ወሳኝ የሆነ ጉዳይ ነው። ኢራን እንግዲህ እንደምናውቀው በዚህ ረገድ ቋሚና ወጥ የሆነ አቋም ነው እያንጸባረቀች ያለችው። በኒውክሌር ጉዳይ ነው የምደራደረው፣ ከዛ ውጭ ባሉት ጉዳዮች አልደራደርም። በኒውክሌር ጉዳይ ራሱ ስደራደር ኒውክሌርን ለሰላማዊ ዓላማ እየተጠቀምኩ እስከሆነ ድረስ ሙሉ በሙሉ ማቋረጥ የሚባለው ነገር ላይ አልነጋገርም። ነገር ግን አሁን የበለለው እስከ 60% ድረስ የበለጸገው የዩራኒየምን መጠን እሱን ለመቀነስ ከማዕቀቦች ጋር የተያያዘ የተለያየ ድርድር ላካሄድ ይችላል የሚል ነገር ነው የምታነሳውና በድርድሩ ላይ ተስፋ ሰጪም እንኳን ቢሆን መጀመሪያ ኦማን የተካሄደው ከዛ ደግሞ ስዊዘርላንድ ጄኔቭ ላይ የተካሄደው ድርድር ተስፋ ሰጪ አይነት እንቅስቃሴ ታይቶበታል የተባለ ቢሆንም እንኳን አሁንም ቢሆን በመሰረታዊነት አንዳንድ ነጥቦች ላይ ርቀት ያለባቸው መሆኑ ነው የሚታየው። እንግዲህ የአሜሪካ የዋይት ሃውስ ቃል አቀባይም እንግዲህ እንደተናገሩት በተለይም በኢራንና በአሜሪካ መካከል አሁንም ቢሆን መሰረታዊ የሆኑ ልዩነቶች አሉ የሚል ነገር ነው ያነሱት። ኢራን ብልጥ ከሆነች ስምምነት ልትፈጽም ይገባል፣ ካለበለዚያ ግን ከባድ የሆነ ቅጣት ይጠብቃታል የሚል ነገር ነው እየተነሳ የሚገኘው በአሜሪካ በኩል። እንግዲህ እነዚህ አይነት አጠቃላይ ሁኔታዎችን ስንመለከትና በዚህ ሳምንትም ሆነ በቀጣዮቹ ቀናት አሜሪካ ጥቃት ለመፈጸም ወይም ደግሞ እስራኤል በኢራን ላይ ጥቃት እንድትፈጽም አረንጓዴው መብራት ልታበራ ትችላለች የሚለው አነጋገር የሚለው መረጃ ከራሳቸው ምንጭ በተለይም ለእስራኤል መንግስት ቅርብ ከሆኑ መገናኛ ብዙሃን ለአሜሪካ መንግስትም ቅርብ ከሆኑ መገናኛ ብዙሃን እንዲህ አይነት መረጃዎች መውጣታቸው በአጠቃላይ ሂደት ውስጥ የሚያሳድረው የራሱ የሆነ ተጽዕኖ መኖሩ የሚቀር አይመስልም። የሩሲያና የኢራን ወታደራዊ ልምምድ ደግሞ በተለይም ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ነጩ ቤተ መንግስት ከመመለሳቸው ከ4 ቀናት በፊት የተፈረመ አንድ ስምምነት አለ በኢራንና በሩሲያ መካከል ማለት ነው። ይህ አጠቃላይ ስትራቴጂካዊ ወዳጅነት ስምምነት በሚል ነው የሚጠቅሱት። ኮምፕሬሄንሲቭ ስትራቴጂክ ፓርትነርሺፕ ትሪቲ ይሉታል እነሱ፣ ፓርትነርሺፕ ኦር ኮላቦሬሽን ትሪቲ ይሉታል።
ይህ ስምምነት እንግዲህ በርካታ ጉዳዮችን ያቅፋል። በዋናነት አራት መሰረታዊ ጉዳዮች አሉት። የመጀመሪያው ጉዳይ ፖለቲካዊ ነው። ስለዚህ በዲፕሎማሲው ረገድ ያላቸውን ትብብር ሁለቱ ሀገራት ያጠናክራሉ ማለት ነው። እንደውም በቅርብ ጊዜ የተፈረመ አንድ ስምምነትም አለ። ከ2026 እስከ 2028 ድረስ ሁለቱ ሀገራት ዲፕሎማሲያዊ ግንኙነታቸውን ለማጠናከር በውጭ ጉዳይ ሚኒስትሮቻቸው ደረጃ የተፈረመ ስምምነት አለ። ሌላው ወታደራዊ ስምምነት ነው። ይህ ወታደራዊ ስምምነት የጋራ ወታደራዊ ልምምዶችን ማድረግ እንዲሁም ደግሞ ከመሳሪያ ግዢ ጋር የተያዙ ጉዳዮችን ያካትታል። ስለዚህ እንዲህ አይነት ወታደራዊ ልምምዶች በስምምነት ደረጃ የታቀፉ ወይም የራሳቸው የሆነ ማዕቀፍ ያላቸው በተደጋጋሚና በተከታታይ የሚደረጉ እንዲሁም ደግሞ የሁለቶቹን ሀገራት ትብብር ሁሉን አቀፍ እንዲሆን የሚያደርጉ ናቸው። በተለይም በወታደራዊ ልምምዶችና በጦር መሳሪያ ልውውጥ ረገድ ከፍተኛና ጠንካራ የሆነ ግንኙነት ያላቸው ሀገራት ግንኙነታቸው ሁሉን አቀፍ የመሆን እድሉ እጅግ ሰፊ መሆኑ ይነሳል። ከዛ ውጭ ኢኮኖሚያዊና እንዲሁም ከትራንስፖርትና ንግድ ጋር የተገናኙ ስምምነቶችም በዚህ ማዕቀፍ ውስጥ የተካተቱ ናቸው። ስለዚህ ሁለቱ ሀገራት ግንኙነታቸውን ከማጠናከራቸው ባለፈ የራሳቸውን ተፈሪነት ወይም ይሄ ሚሊታሪ ዲተረንስ የሚባለው በተለይም በዲፕሎማሲው መንገድም በወታደራዊ መስክም ወታደራዊ አቅማቸው በጣም ጠንካራ የሆኑ ሀገራት ነጥብ ማስቆጠራቸው ወይም የሚፈልጉትን ነገር የማግኘታቸው ኃይል ከፍተኛ ነው የሚሆነው። ለምሳሌ ሩሲያ ከዩክሬን ጋር በምታደርገው ድርድር የመሪነቱን ሚና ወይም ደግሞ የዘዋሪነቱን ሚና የምትይዘው ወታደራዊ አቅሟ የተሻለና ጠንካራ ስለሆነ በጦርነቱም ትልቅ ውጤት እያስመዘገበች ስለሆነ ነው። ስለዚህ እስራኤልን ሩሲያና ኢራንም የሚያደርጉት ትብብር ከዚህ ከሚሊታሪ ዲተረንስ አንፃር የራሱን የሆነ ከፍተኛ ሚና ያለው ጉዳይ መሆኑ የሚቀር አይመስልም። ከዛም አንፃር ነው በአሜሪካም በእስራኤልም በኩል የተለያዩ ድንገተኛና አስቸኳይ የሆኑ ውሳኔዎች ሊወሰኑ እንደሚችሉ የሚያመላክቱ መረጃዎች በስፋት በተለያዩ መገናኛ ብዙሃን ዘንድ እየወጡ የሚገኙት። የሆነ ሆኖ ግን የሁለቱ ሀገራት ግንኙነት አሁንም ቢሆን በከፍተኛ ደረጃ እያደገ መምጣቱ አሜሪካን ያሰጋል፣ እስራኤልንም ያሰጋል። ከዚህ በኋላ ምን አይነት እርምጃዎች ሊወሰዱ ይችላሉ? በተለይም በአሜሪካና በእስራኤል በኩል ምን አይነት ቀጣይ የሆኑ እርምጃዎች ሊወሰዱ ይችላሉ የሚለው ጉዳይ ተጠባቂ ጉዳይ ነው። ከዛ ባለፈ ግን በቀጣይ ሶስተኛ ዙር ድርድር የመካሄድ እድሉ ሰፊ ነው። ምክንያቱም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጣይ ሳምንት ቅዳሜ እንግዲህ ከ7 ከ8 ቀናት በኋላ ማለት ነው ወደ እስራኤል ያቀናሉ ተብሎ ነው የሚጠበቀው። ወደ እስራኤል አቅንተውም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት ያደርጋሉ ተብሎ ይጠበቃል። እንግዲህ ባለፈው ሳምንትም እንዳነሳ ነው ቤንያሚን ኔታንያሁ ወደ አሜሪካ በተደጋጋሚ ተጉዘዋል። ፕሬዚዳንት ትራምፕም ወደ እስራኤል አንድ ጊዜ ሄደዋል፣ በአሁኑ በሁለተኛው የስልጣን ዘመናቸው ማለት ነው። የሁለቱ ሀገራት ሌሎች ባለስልጣናትም ተደጋጋሚ ጉዞዎችን ያደርጋሉ፣ ተደጋጋሚ ውይይቶችን ያደርጋሉ። ማርኮ ሩቢዮና ቤንያሚን ኔታንያሁ ሊያደርጉ የሚችሉት ውይይትም ቀጥተኛ ስለ ኢራን ጉዳይ ውይይት የሚደረግበት ስለመሆኑ ነው እየወጡ ያሉ መረጃዎች የሚያመላክቱት። ስለዚህ በዛ ውይይት ላይ የሚወሰኑ ጉዳዮች ሊኖሩ ይችላሉ። ከዛም ባለፈም አሜሪካ ሙሉ በሙሉ ወታደራዊ ዝግጁነቷንና በተጠንቀቅ መቆም የምትችል ከሆነ በተለይም እስከ ማርች አጋማሽ እስከ መጋቢት አጋማሽ ድረስ ሁሉም አይነት ወታደራዊ ዝግጁነት ይጠናቀቃል ተብሎ በተቀመጠበት በዚህ ሰዓት ዲፕሎማሲያዊ ሂደቶች ጠንክረው መሄዳቸው ግድ የሚልበት ጊዜ ላይ እንገኛለን። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ያሉት ነገር እሱ ነው። ለዲፕሎማሲ ቅድሚያ ሊሰጥ ይገባል፣ ካልሆነ ግን በሳት ላይ ጨዋታ ነው የሚል አስተያየታቸውን ነው የማስጠንቀቂያ አስተያየታቸውን የሰጡት። ከዚሁ ከሰርጌይ ላቭሮቭ መልእክትም ጋር ተያይዞ አብረን የምናነሳው ነገር ምንድነው? በተለይ ዲፕሎማሲው አሁን ካለው መሬት ላይ በተጨባጭ እየታየው ካለው እውነታ አንጻር ዲፕሎማሲው ምርጫ የሌለው ወይም ደግሞ የግድ ተብሎ ሊያዝ የሚችል አማራጭ እንደሆነ ነው። ምክንያቱም ወደ ዲፕሎማሲው ካልተመጣ በሁለቱም በኩል የተያዙት አማራጮች ትንሽ ጠንከር ያሉ ናቸው። በቀላሉም ደግሞ ወደ ሰላም ወይም ደግሞ ወደ መግባባት መመለስ የሚያስችሉ አይነት እንቅስቃሴዎች ይሆናሉ ተብሎ አይታሰብም። አሁን ባለው ውጥረት በእስራኤል እና በአሜሪካ በኩል ያሉ ወታደራዊ ዝግጅቶች፣ በኢራንም በኩል እንዲሁም አሁን ሩሲያን ጨምሮ ያሉት ወታደራዊ ልምምዶችና ሌሎች እንዲሁ አይነት ወታደራዊ ዝግጅቶች በቀጣይነት ሊመጣ የሚችለውን የአንደኛውን ወገን ጥቃት ተከትሎ ሊፈጠር የሚችለውን ጦርነት በቀላሉ ሊረግብ የሚችል ይሆናል ተብሎ አይታሰብም። በመካከለኛው ምስራቅ ላይም ቀላል ነገር ጥሎ የሚያልፍ ጦርነት ነው ተብሎ አይታሰብም። ከፍተኛ ውድመት ሊያስከትል የሚችል ዓለምንም ምናልባትም ደግሞ ብዙዎች እንደሚፈሩትም የሶስተኛውን ዓለም ጦርነት ምናልባት መነሻ ምክንያት ሊሆን እንደሚችልም ነው በስፋት የሚነገር። ምክንያቱም ገና ካሁኑ እያየን እንዳለ ነው በአሜሪካ በኩል እየተሰለፉ ያሉ አገራት እንዳሉ ሆነው ከኢራን በኩልም አሁን
እስራኤል ሩሲያን በተወሰነ መልኩ እያየን ነው። ወታደራዊ እንቅስቃሴዎች ከተለያዩ ስምምነቶችን ማዕቀፍ ያካተተ እንቅስቃሴዎችን በጋራ እስከማካሄድ ቴክኖሎጂ፣ የፋይናንስ የመሳሰሉ እንቅስቃሴዎችን ከማድረግ አንጻር ያላቸው እንቅስቃሴ ይታወቃል። አሁን ከሩሲያና ከኢራን ጋር ያለው እንቅስቃሴ እንዳለ ሆኖ በቀጣይነት ምናልባት ይሆናል ተብሎ የሚጠበቀው የቻይናም ወደዚህ ወታደራዊ እንቅስቃሴና ወታደራዊ ልምምድ ተስባ ልትመጣ ትችላለች የሚለው ነገር ነው። ምክንያቱም ባለፉት ሳምንታት ወይም ደግሞ ዓመታት ውስጥም አሜሪካ በኢራን ላይ ስትጥላቸው ከነበሩ ማዕቀቦች አንዱ ዋነኛነት የኢኮኖሚ ማዕቀብ ነው እና ያ ኢኮኖሚ ማዕቀብ በኢራን ላይ የፈጠረው ጫና ይታወቃል። እሱን ጫናም ተከትሎ ነው ባለፉት ጥቂት ሳምንታት በኢራን ውስጥ ተከስቶ የነበሩት ህዝባዊ አመጾች ዋነኛ መነሻ ምክንያታቸው ይኸው የኢኮኖሚ ማዕቀብና የኢኮኖሚ ጫና የፈጠረው በሀገሪቱ ውስጥ የፈጠረው የኑሮ ውድነት የመሳሰሉ ነገሮች ናቸውና ይሄ በኢራን የውስጥም የውጭም ጉዳዮች ላይ ከፍተኛ ተጽዕኖ እያሳደረ ያለ እንቅስቃሴ እንደሆነ ይታወቃል። የኢራን እንደ ከፍተኛ ገቢ ተብሎ የሚታሰበው የነዳጅ ግብይት ነው። ከነዳጁ ጋር ተያያዘ የኢራን ነዳጅ ደግሞ ከፍተኛ ገዢ ተብለው የሚታሰቡት የእስያ ሀገራት በተለይም ደግሞ ያው እነ ጃፓን እና ሌሎችም እንዳሉ ሆነው ከፍተኛውን ድርሻ የምትይዘው ቻይና ነች። እስካሁንም ደግሞ ያንን ግብይት በመፈጸም ምናልባት ኢራን ማግኘት ያለባትን ወይም የሚያስፈልጋትን የውጭ ምንዛሬ በተሻለ መልኩ እያገኘች የምትገኘው ከቻይና ነው። የተለያዩ ማዕቀቦች እየተጎዳ ያለው ኢኮኖሚዋንም እየደገፈች ያለችው ከቻይና ለቻይና በምታቀርበው ነዳጅ ከምታገኘው የውጭ ምንዛሬ ነውና በቅርቡ ከአሜሪካም እንዲሁም ከአውሮፓ ህብረት አባል ሀገራትም እየወጡ ያሉ መረጃዎች የሚያሳዩት ይሄኛውንም ከቻይናም ጋር ያለውን የንግድ ግንኙነት ማቋረጥ የሚያስችል ማዕቀቦችን ለመጣል እንቅስቃሴ እየተደረገ እንደሆነ የሚያሳዩ መረጃዎች እየወጡ ነውና ይሄ መሆኑ ምናልባት እነዚህን ሀገራት የበለጠ ግንኙነታቸውን እንዲያጠናክሩና ያለውም በተለይ ቻይና አብዛኛውን ጊዜ ከሌሎች ሀገራትም ያላትን ዲፕሎማሲያዊ እንቅስቃሴዎች ወይም ግንኙነቶች ኢኮኖሚያዊ ጉዳዮች ላይ እንዲያተኩሩ ትመርጣለች። ግን ደግሞ አሁን እየተፈጠረ ያለው ደግሞ የዓለም ቅርጽ በተለይ በአሜሪካና በምዕራባውያን በኩል የተያዘው እንቅስቃሴ እና ደግሞ በዚህም በኢራንና በሩሲያ በኩል ያለው እንቅስቃሴ ሌላ በሁለት ጎራ የተከፈለ የዓለም የሀያላን ስብስብን የመፍጠር ወይም ደግሞ ሁለት አይነት ክፍልን የመፍጠር እንቅስቃሴዎች በስፋት እየታየ ስለሆነ በአማራጭነት ደግሞ ወደዚህኛው የመሳብ ዕድሏ እየሰፋ ይሆናል። ምክንያቱም ከምዕራባውያንና ከአሜሪካ በኩል ያሉት የመንግስታዊ ስርዓቶች ወይም ደግሞ ፍላጎቶችና ከነዚህ ደግሞ ከሩሲያና ኢራን ካሉ ሀገራት በኩል ያሉ ፍላጎቶችና አመለካከቶች ከሩሲያ ከቻይና መንገድ ጋር ተቀራራቢነት ያላቸው ወደ ስምምነት የሚያመጡ ወደፊት የሚያራምዱ ናቸው ተብሎ በቻይና በኩል ይታመናሉ። በተለያየ መንገድ በዲፕሎማሲያዊ መድረኮችም ላይ ከቻይና ባለስልጣናት በኩል የሚሰነዘሩ ሀሳቦችም ያንን የሚጠቁሙ ናቸውና ምናልባትም አሁን ወደዚህ ወታደራዊ ልምምድ ቻይናም የመምጣት ዕድሏ ወይም ደግሞ ወደዚህ አካባቢ ያለው ወታደራዊ ትኩሳት ላይ የመቀላቀል አዝማሚያ የሰፋ ነው ተብሎ ይታሰባል። ይሄ ደግሞ በቀጣይነት ሊፈጠር የሚችለው ግጭት ምን አይነት ግጭት እንደሆነ በቀላሉ ምስል ከሳች የሆነ እይታ ሊሰጠን የሚችል እንደሆነ ይታወቃልና ለዚህም ነው ድርድር በዚህ ታይም ላይ የሚደረግ ድርድር ምርጫ የሌለው ወሳኝ ነገር ነው ተብሎ የሚታሰበው። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም ይህንን ነው እያሉ ያሉት። በዚህ ጊዜ ላይ በኢራን ላይ ወታደራዊ ጥቃቶችን ለመፈጸም መሞከር ማለት በእሳት እንደመጫወት ሊቆጠር የሚችል ትክክለኛም ያልሆነ ውሳኔ ነው። ምክንያቱም በቀጣይ ይዞት የሚመጣው መዘዝ ቀላል አይደለም። እንደዚሁ ሌሎች ሀገራት ላይ ምናልባት ተሞክሮ የነበሩ መሰል ጥቃቶች ሊኖሩ ይችላሉ። በእንደሱ አይነት ጥቃት ይሄኛውንም ጥቃት ወይም ደግሞ እንደሱ አይነት ተመሳሳይ ጥቃት ፈጽሞ ተመሳሳይ ጫናዎችን በመፍጠር እና አሜሪካ የሚፈልጉትን ውጤት የሚያገኙበት ይሆናል ተብሎ አይታሰብም። በኢራን በኩልም ያለው ዝግጅት በሩሲያን በኩል ያለው ዝግጅት ተመሳሳይ አይነት እንቅስቃሴዎችን ስለሚጠቁም ማለት ነውና ከዚህ አንጻር ጠንከር ያሉ ዲፕሎማሲያዊ ንግግሮችን ይፈልጋል። ውጤታማ የሆነም ነገር ይጠበቃል ተብሎ ይታሰባል። በአመዛኙ ወደ ስምምነት የሚመጡበት እድል አለ ተብሎ ይታሰባል። ምክንያቱም አሁን እስካሁን የተደረጉት ሁለት ዙር ወይም ቀጥተኛ ያልሆኑ ንግግሮች በቀጥታ ከጉዳዩ ጋር በፊት ለፊት መወያየት የቻሉበት ባይሆንም በምክር ሀሳብ ወይም በንድፈ ሀሳብ ደረጃ ወደ ስምምነት የተደረሰበት በቀጣይ ደግሞ ንግግሮችን ማስቀጠል የሚችሉበትን መንገድ የከፈተ እንደሆነ ይታሰባል። ግን ደግሞ ያው በጎን ያሉት ወታደራዊ እንቅስቃሴዎችና ዝግጅቶች መልሰው ለድርድሩም ስጋት ይሆናሉ ተብሎ ይታሰባል። ከነዛ እንቅስቃሴዎች ውስጥ አንዱ ምናልባት CNN እና ታይምስ ኦፍ እስራኤል ይዘዋቸው የወጡት መረጃዎች እንደሚያሳዩት ከሆነ ከዋይት ሃውስ ከውስጥ ሰዎቻችን ያገኘናቸው መረጃዎች ናቸው ብለው ባሰራጩት መረጃ መሰረት
በተለይ ከዚህ ከጄኔቫው ድርድር መልስ በዋይት ሃውስ ከተደረገው ስብሰባ በኋላ ጠንከር ያለ እርምጃን ወይም ደግሞ ወታደራዊ እርምጃን በኢራን ላይ ለመፈጸም እንቅስቃሴዎች መኖራቸውን ከዋይት ሃውስ ወይም ትዕዛዝ ስለመተላለፉም በተለይ በመካከለኛው ምስራቅ እንዲጠጉ የተደረጉት ወታደራዊ ኃይሎች በተለይ በቀጣይ ቅዳሜና እሁድ አካባቢ ነው መረጃዎቹ እንደሚሉት ከሆነ በቀጣይ በሚመጣው ቅዳሜና እሁድ አካባቢ ሊፈጸም ለሚችል ጥቃት ራሳቸውን እንዲያዘጋጁ ወይም ደግሞ ዝግጁ ሆነው እንዲጠብቁ ትዕዛዝ እንደተላለፈላቸው ወይም ደግሞ የተወሰነ ገለጻም እንደተደረገላቸው ነው መረጃዎች እየወጡ ያሉት። ከእስራኤልም በኩል እንደዚሁ ኔታንያሁን ጨምሮ እሳቸውንም ስም ተጠቅሶ በወጣው መረጃ መሰረት እንዲሁ አይነት አማራጭ በቀጥታ ከሚመጣው ቅዳሜና እሁድ ድረስ ጠንከር ያለ እርምጃ ወይም ደግሞ ወታደራዊ እርምጃ በኢራን ላይ ሊወሰድ እንደሚችል ፍንጭ እየሰጡበት ነው። ይህ ደግሞ ምናልባት አሁንም የሚፈራውን ከባድ ጦርነት ወይም ደግሞ ይዞ ሊመጣ ይችላል፣ በድርድር ሜዳ ይመጣል ብለን ደግሞ መምጣት አለበት ተብሎ የሚታሰበውንም ስምምነት ሊያጨናግፍ ይችላል። ያው ቀደም ብለህ አንተም እንዳነሳኸው ከዚህ በፊት የ12 ቀን ጦርነት ሲከሰት አሜሪካና ኢራን በድርድር ላይ ባሉበት ጊዜ በእስራኤል በኩል የተፈጸመውን ጥቃት ተከትሎ ነው ወደ ጦርነት የተገባውና አሁንም በቀጠናው ያሉ ወታደራዊ ውጥረቶች ከአንደኛው አካል የሚፈጸም ድንገተኛን ጥቃት ተከትሎ ወደ ጦርነት የሚገባበት ጠንከር ያለ ወታደራዊ መታኮሶችን ልናይበት የምንችል ነው ተብሎ ይታሰባል። ምናልባት ከባለፈው ከ12 ቀን ጦርነት ይሄኛውን አሁን የሚከሰት ይችላል ተብሎን ጦርነት የከፋ ሊያደርገው የሚችለው አሁን ላይ መሬት ላይ ያያናቸው ያሉ ዝግጅቶች ናቸው። ወደ መካከለኛው ምስራቅ የተጠጉ የአሜሪካ ግዙፍ መርከቦች እንዲሁም ደግሞ ከሁለቱ ሀገራትም ባለፈ ሩሲያም አሁን እዚሁ ኦማን ባህር አቅራቢያ ላይ የሚደረገው ወታደራዊ የባህር ላይ ወታደራዊ ልምምድ ላይ እየተሳተፈች መሆኗ ቀጠናው እዛ አካባቢ ላይ የሚፈጸሙ አሁን ላይ የሚደረጉ መታኮሶች ምናልባት ሩሲያም መርከቦች ላይ ጥቃት እንዲፈጸምና ወደ ጦርነቱ በቀጥታ እንድትገባ ሊያደርጋት የሚችሉ መንገዶችን ሊከፍት ይችላል ተብሎ ይታሰባል። ሌላኛው ስጋትና ባለፉት 2 ቀናት ውስጥም በጊዜያዊነት የተዘጋው የሆርሙዝ ወሽመጥ ደግሞ ሌላኛው ራሱን የቻለ ትኩሳት ነው። በዚህ ለወታደራዊ ልምምድ ተብሎ አሁን ላይ እንደተዘጋ እየተነገረ ያለው ግን በዚህ 2 ቀናት መዘጋት ብቻ በዓለም የነዳጅ ገበያ ላይ ከባድ የሚባል ጫናን የፈጠረው ቀላል የሚባል አይደለም። ምክንያቱም በሆርሙዝ ወሽመጥ ላይ የሚተላለፈው የነዳጅ መጠን ከዓለም ገበያ ምናልባት ወደ 30% አካባቢ የሚሆነውን በዛ መስመር የሚተላለፈውና ያ ለተወሰነ ቀናት መዘጋት አሁን ላይ እየፈጠረ ያለውን ጫና በዓለም የነዳጅ ገበያ ላይ ምናልባት በዚህ 2 ቀናትም በበርሜል እስከ $1 እና ከዛ በላይ የሚደርስ ጭማሪ እየተመዘገበ እንደሆነ ነው እየተገለጸ ያለው። ይሄ መሆኑ በራሱ በዚህ 2 ቀናት 3 ቀናት ውስጥ የፈጠረው ጫና እንዳለ ሆኖ በቀጣይ ዛ አካባቢ የሚፈጠር ጦርነት ደግሞ አካባቢው ሙሉ ለሙሉ ከየትኛውም የንግድ እንቅስቃሴ ተገደበ እንዲሆን ሊያደርገው ይችላል። ያ ደግሞ የሚፈጥረው ኢኮኖሚያዊ ጉዳት ቀላል አይደለም። ያ ኢኮኖሚያዊ ጉዳት ምናልባት የዓለም ገበያ ላይ እንዳለ ሆኖ ከአሜሪካና ኢራን ባለፈ እንደ ኦማን ያሉ ሳውዲ አረቢያ እዛው አካባቢ ያሉ በተለይ ከፍተኛ የነዳጅ አቅራቢ ሀገራት ላይም ኢኮኖሚያቸው ላይ ከፍተኛ ጫና ይፈጥራል። ምናልባት በዲፕሎማሲውም የተወሰነ የተሻለ ነገር እንዲመጣ ጥረት እያደረጉም ያሉት እነሱ ሀገራት ናቸው። ምክንያቱም ያው እነሱ ላይ የሚያደርሰው ኢኮኖሚያዊ ጉዳትም ቀላል ስላልሆነ ማለት ነውና እነዚህ ሁሉ ተዳምረው እዚህ ጋር አሁን እየታየ ያለው ወታደራዊ እንቅስቃሴ በቀጣይ ሊፈጸም ይችላል ተብሎ የሚጠበቀው ጥቃት የመሳሰሉት ነገሩ በቀላሉ የሚበርድ ወይም ደግሞ ቀላል እንቅስቃሴ አይደለም። ዲፕሎማሲውም ራሱን የቻለ ግዙፍ እንቅስቃሴ ነው። ይዞት የሚመጣው ውጤት ወይም ደግሞ ይዞት የሚመጣው ችግር ቀላል አይደለም። ወታደራዊ እንቅስቃሴውም እንደዚሁ የራሱ ቀላል የማይባል ተጽዕኖ ነው ያለው። በሚገባ እንግዲህ በቀጠናው ያሉት ወታደራዊ እንቅስቃሴዎች ምናልባትም አስደንጋጭና ድንገታዊ የሆኑ ውሳኔዎች የሚተላለፉባቸው ሊሆኑ እንደሚችሉ ነው እየተጠበቀ የሚገኘው። በተለይም የሩሲያ ደግሞ ከጉዳዩ ጋር መያያዝ በአሜሪካ በኩል የሚቆጣ ኃይል ወይም የሚቆጡ አመራሮች እንደሚኖሩ ነው የሚጠበቀው። በተለይም በዚህ ወሳኝ በሆነ ወቅት በተለይም ከእስራኤል ጋር ዳግም ጦርነት ከአሜሪካ ጋር ዳግም ጦርነት ሊቀሰቀስ ይችላል ተብሎ በሚሰጋበት ወቅት የሩሲያ ኃይል ከኢራን ጋር ልምምድ ማድረጉ በአሜሪካና በእስራኤል በኩል እንዲሁ በቀላሉ የሚታይ ጉዳይ እንደማይሆን ነው የሚታሰበው። ምናልባትም እንግዲህ በቀጣዮቹ ቀናት ከዲፕሎማሲያዊ እንቅስቃሴዎች ጋር መሳ ለመሳ በሚሄዱ ሁኔታ የሚከሰቱ ወታደራዊ ትንቅንቆች የሚታዩ ወታደራዊ እንቅስቃሴዎች የቀጠናውን ቀጣይ ዕጣ ፈንታ የሚወስኑ ነው የሚሆነው። ግን ምንም አይነት ዋስትና በቀጠናው ላይ አለመኖሩን የሚያሳዩ ናቸው አሁናዊ እንቅስቃሴዎች ከዚህ በፊትም የነበሩት ጉዳዮች። ስለዚህ ቀጠናው ወዴት ሊያመራ ይችላል የሚለው
የሚለው አሁንም በትልቁ ጥያቄ ውስጥ የሚገባ ጉዳይ ነው። የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ለዛሬ ያዝነው ሀገሬ ትንታኔ እዚህ ላይ ያበቃል። እኔ ሱባለው ጋሻውና ባልደረባዬ ደምሰው ሽፈራው ላለፉት ደቂቃዎች አብረናችሁ ቆይታ አደረግን። ሳምንት በሌላ ጉዳይ ዳግም እንገናኛለን። ጤና ይስጥልን።